እዚህ ዓለም ላይ ያሉ ሰዎች ሁሉ እኩል ሆነው አልተፈጠሩም። ይህ የሆነው ግን በጉልበት ወይም በግዝፈት ልዩነት ሳይሆን በሚያስቡትና ለሕይወት በሚሰጡት ምላሽ ምክንያት ነው። ብዙ ሰዎች ጠፍተው የሚቀሩትና የማይታዩት ዝም ስለሚሉ አይደለም፣ ትሁት ስለሆኑም አይደለም። ሁሌም አንድ ትልቅ ልማድን ስለሚያንጸባርቁ ነው። እሱም ለእያንዳንዱ ነገር ምላሽ መስጠት። ይህ የደካማ ሰዎች መገለጫ ነው። ታላቁ ፊሎሶፈር ማርክስ ኦርሌስ እንዲህ ብሏል፣ ስልጣን ያለህ በአእምሮ ላይ እንጂ ከውጭ በሚፈጠሩ ክስተቶች ላይ አይደለም። ይህንን ስትረዳ እውነተኛ ጥንካሬን ታገኛለህ ብሏል። ዛሬ እናንተ ሳይታወቃችሁ ስኬታችሁን፣ ደስታችሁን እንዲሁም አቅማችሁን የሚነጥቁ በአጠቃላይ በሰዎች ዘንድ ደካማ ሆናችሁ እንድትታዩ የሚያደርጓችሁን 10 ድብቅ ልማዶችን እናያለን። እነዚህን ልማዶች ስትሸከሙ ችላ መባል ብቻ ሳይሆን ከሰዎች እይታም ትጠፋላችሁ። ሁለት ሰዎች ተመሳሳይ አስተዳደግ፣ ተመሳሳይ ግብዓት፣ ምናልባትም ተመሳሳይ ህመም ሊኖራቸው ይችላል። ነገር ግን መጨረሻቸው ፍጹም የተለያየ ቦታ ይሆናል። እስኪ እንደ ኔልሰን ማንዴላ ያሉ ሰዎችን አስቡ። ኔልሰን ማንዴላ 27 ዓመታትን በእስር ቤት አሳልፏል። ታዲያ ከማማረር ወይም ከመሰበር ይልቅ ወጥ በሆነ ዲሲፕሊን የሚመራ የረጋ አእምሮ ያለውና በስነ ልቦና የማይበገር ሆኖ በመውጣት ታሪክ መስራት ችሏል። ኔልሰን ማንዴላን ከሚሊዮኖች ውስጥ ልዩ ያደረገው አካላዊ ጥንካሬው አልነበረም፣ ይልቁንም ማይንድ ሴቱ ወይም ያስተሳሰብ ዘይቤው ነበር። ይኸውላችሁ አንድ ቀን ከእንቅልፋችሁ ስትነቁ ዓመታት አልፈዋል፣ ግን ህይወታችሁ ምንም እንዳልተለወጠ ትረዳላችሁ። በአንድ ወቅት ያስቀመጣችኋቸው ህልሞችና ግቦች ደብዝዘዋል። ያሰባችሁት ህይወት ምናባዊ የሆነ ይመስላችኋል። አንዴ ደካማ እንደሆናችሁ ከሰዎች ከሰማችሁና እንደዛ አይነት ስሜት ከተሰማችሁ በኋላ በፍጹም የምትቀየሩ አይመስላችሁም። ምክንያቱም ሳይታወቃችሁ ቀን በቀን ልክ የሚመስላችሁ ግን ፍጹም የተሳሳቱ የደካማ ሰው ልማዶችን ስለምታደርጉና የነሱን ባህሪ ስለተላበሳችሁ ብቻ ነው። ታዲያ የደካማ ሰዎች የመጀመሪያው ባህሪያቸው ኃላፊነትን መሸሽ ይወዳሉ። ደካማ ሰዎች ሁልጊዜ ኃላፊነትን ይሸሻሉ፣ ምክንያቱም ኃላፊነት ምቾት አይሰጥም። ሕይወት እነሱ ባሰቡት መንገድ ባልሄደች ቁጥር የሚያሳብቡበት ሌላ አካል ወይም ምክንያት ይፈልጋሉ። ማህበረሰቡን፣ በዙሪያቸው ያሉ ሰዎችን ወይም መጥፎ ዕድልንና ሌላም ነገር ሰበብ መደርደር ለጊዜው የደህንነት ስሜት ቢሰጥም ቀስ በቀስ ግን ለራስ ያለን ክብርና እድገትን ያጠፋል። ጠንካራ ሰው ግን በነገሮች ላይ ባለቤት መሆንን ይመርጣል። ለምርጫዎቹ ተጠያቂ ይሆናል፣ ከውድቀቶቹ ይማራል፣ እንዲሁም ኃላፊነት መውሰድ ማለት የውስጥ ኃይል የሚሰጥ መሆኑን ይረዳል። ታዲያ አንድ ሰው ኃላፊነት መውሰድ ሲጀምር በአቅጣጫው፣ በዲሲፕሊኑና በወደፊት ህይወቱ ላይ ሙሉ ቁጥጥርና ስልጣን ያገኛል። ሁለተኛው፣ ደካማ ሰዎች የሰዎችን ዕውቅና ወይም ቫሊዴሽን ያሳድዳሉ። ጠንካራ ያልሆኑ ሰዎች የሰዎችን ዕውቅና ያሳድዳሉ፣ ምክንያቱም በውስጣቸው በራስ መተማመን ስለማይሰማቸው የመረጋጋት ስሜት የላቸውም። ታዲያ ተቀባይነት ለማግኘትና ዋጋ እንዳላቸው እንዲሰማቸው ከሰዎች ትኩረት በማግኘትና በሌሎች ሰዎች ይሁንታ ላይ ይንጠለጠላሉ። ሲመሰገኑ በራስ የመተማመን ስሜታቸው ከፍ ይላል፣ ችላ ሲባሉ ደግሞ ይፈርሳል። ይህ ዘወትር መታየትን የመፈለግ ስሜት ጭንቀተኛና ለነገሮች በስሜት ምላሽ የሚሰጡ ወይም ሪአክቲቭ ያደርጋቸዋል። እውነተኛና ጠንካራ ሰው ግን የራሱን ዋጋ በውስጡ ይገነባል፣ እሴቶቹን ያውቃል፣ ራሱን ያከብራል፣ እንዲሁም ዕውቅና ለማግኘት ሰዎችን አይለምንም። በራስ የመተማመን ስሜቱ ከውስጡ ስለሚመነጭ በእርጋታ በቆራጥነትና በልበ ሙሉነት ይንቀሳቀሳል። ከሰዎች ዕውቅናንና መሞገስን ከመጀመሪያውም ስለማይጠብቅ ጥሩ ሲሰራም ሆነ ሲሳሳት በራሱ ስሜት ላይ ተጽዕኖ አያሳድርበትም። ሶስተኛው፣ ለራስ የገቡትን ቃል ብዙ ጊዜ አይተገብሩም። ደካማ ሰዎች ብዙ ጊዜ ለራሳቸው የገቡትን ቃል ያጥፋሉ። ነገ ጀምራለሁ ወይም ይህ የሚመጣው ዓመት የኔ ነው ይላሉ። ነገር ግን ነገሮችን ማጣት ሲጀምሩ ወይም በታሰበው መንገድ አልሄድ ሲሉ ወዲያውኑ እጃቸውን ይሰጣሉ። ይኸውላችሁ እያንዳንዱ የፈረሰ ቃል በራስ የመተማመን ስሜትንና ለራስ ያለን ክብርን ቀስ በቀስ ይሸረሽራል። ሰዎች በጊዜ ሂደት የገዛ ቃላቸውን ማመን ያቆማሉ። የሆነ ቃል የሚያስገባ ነገር ሲገጥማቸው ቃል መግባታቸው ትርጉም እንደሌለው ይባስ ብሎ ትክክል እንዳልሆነ ማመን ይጀምራሉ። ጠንካራ ሰዎች ግን ዲሲፕሊን በዝምታ እንደሚገነባ ይረዳሉ። አደርጋለሁ ያሉትን ነገር በተለይ ማንም በማያያቸው ጊዜ እንኳ መፈጸምንና ማድረግን ያውቁበታል። ምክንያቱም እውነተኛ በራስ መተማመን የሚገነባው ለራስ የገቡትን ቃል በማክበር እንደሆነ ጠንቅቀው ይረዳሉ። አራተኛው፣ ደካማ ሰዎች ቅሬታቸውን በተዘዋዋሪ መንገድ መግለጽ ይወዳሉ። ደካማ ሰዎች ቀጥተኛ ከሆነ የሐሳብ ልውውጥ ይሸሻሉ። ጉዳዮችን በግልጽ ከመነጋገር ይልቅ ማማረርን ይመርጣሉ።
ስላቅ የተሞሉ ንግግሮችን ይሰነዝራሉ ወይም ብስጭታቸውን በተዘዋዋሪ መንገድ ይገልጻሉ። ሳይኮሎጂስቶች ይህ ባህሪ የሚመነጨው ከፍርሃት ነው ይላሉ። ፊት ለፊት መጋፈጥ ካለመቻልና ለአቋም መቆም ከሚመጣ ፍርሃት። ታዲያ ይህ አይነቱ ድርጊት ከመፍትሄ ይልቅ ግራ መጋባትንና ቂምን ይፈጥራል። ጠንካራ ሰው ግን ግልጽነትን ይመርጣል። በታማኝነት በቀጥታና በአክብሮት ይናገራል ወይም ሐሳቡን ይገልጻል። ከሰዎች ጋር ግልጽ የሆነ ተግባቦት የጥንካሬ ወይም በራስ የመተማመን ምልክት እንጂ የጥቃት ስሜት እንዳልሆነ ይረዳል። ይህም ከውጥረት ይልቅ እምነትን ያተርፋል። አምስተኛ፣ ስሜታቸው እነሱን ይቆጣጠራቸዋል። ደካማ ሰዎች ብዙውን ጊዜ ለስሜታቸው ይገዛሉ። ነገሮች ከልክ በላይ ሆነው እስኪፈነዱ ድረስ በውስጣቸው አፍነው ይይዛሉ ወይም ደግሞ ለትናንሽ ችግሮች በደንብ ሳያስቡ ምላሽ በመስጠት ይታወቃሉ። ይህ ራስን የመቆጣጠር ችግር ዘላቂ የሆነ ውስጣዊ ቀውስና የማይረጋ ወይም ተለዋዋጭ ባህሪን ይፈጥራል። ይኸውላችሁ፣ ጥንካሬ ማለት ስሜት አልባ መሆን ማለት አይደለም። ይልቁንም ጥንካሬ ማለት ነገሮችን እንደየአመጣጣቸው በብስለትና በዲሲፕሊን ምላሽ የመስጠት ብቃት ነው። ጠንካራ ሰዎች ነገሮች በጥልቀት ይሰሙታል፣ ነገር ግን የሚሰጠውን ምላሽ በጥንቃቄ ይመርጣል። ስሜትን መግራት መቻል ትክክለኛ የጠንካራ ሰዎች የኃይል ምንጫቸው ነው። ይህም አንድ ሰው በጫና ውስጥ ሆኖ እንኳ እንዲረጋጋ፣ በግልጽ እንዲያስብና ጸንቶ እንዲቆም ያስችለዋል። ስድስተኛው ደግሞ ደካማ ሰዎች ሁሌም ባለፈ ታሪካቸው ይብሰለሰላሉ ወይም ተጎጂ እንደሆኑ ያስባሉ። እነዚህ ሰዎች ባለፈው ታሪካቸው ውስጥ ታስረው የቀሩ ናቸው። አሁን ላሉበት ደረጃ አስተዳደጋቸውን፣ የደረሰባቸውን ስነ ልቦናዊ ጠባሳ ወይም ትራውማ እንዲሁም ሁኔታዎችን ይወቅሳሉ። ታሪካቸውን ሁሌም ሰበብ ማድረግ ይወዳሉ። ይህ ሰበብ ደግሞ እስር ቤት ይሆንባቸዋል። ለውጥ ለማምጣት ኃላፊነት ከመውሰድ ይልቅ በተጎዱበት ታሪካቸው ውስጥ ምክንያትን በመደርደር ስሜት ውስጥ መቆየት የተሻለ የደህንነት ስሜት ይሰጣቸዋል። ታዲያ ጠንካራ ሰው ግን ህመሙን ሳይክድ ይቀበለዋል። ነገር ግን እዚያው ህመም ውስጥ መኖርን አይመርጥም። ባለፈው ታሪኩ ውስጥ ከመታሰር ይልቅ ያንን እንደ መስፈንጠሪያ ኃይል በመጠቀም መከራን ወደማይበገር ጽናት ይለውጠዋል። ሰባተኛ፣ ለነገሮች ምክንያትና ምላሽ በመስጠት ብቻ ይኖራሉ። ደካማ ሰዎች በህይወት ውስጥ ያለ አቅጣጫ ይንሳፈፋሉ። ከመንቀሳቀስ ይልቅ ለሚፈጠሩ ነገሮች ምላሽ በመስጠት ላይ ብቻ ይጠመዳሉ። ከእንቅልፋቸው ሲነቁ ስልካቸውን ይፈትሻሉ፣ ያለምንም ግብ ማህበራዊ ሚዲያ ላይ ይንከራተታሉ። እንዲሁም ለሚመጣላቸው እያንዳንዱ ኖቲፊኬሽን ወይም ትኩረት ለሚሰርቅ ነገር ሁሉ ምላሽ ይሰጣሉ። ታዲያ ህይወት ራሷ እነሱን ትመራቸዋለች እንጂ እነርሱ ህይወትን አይመሯትም። ጠንካራ ወንዶች ግን ከዚህ የተለዩ ናቸው። መንገዱ በግልጽ ባይታይም እንኳ በታሰበበት እቅድና በዓላማ ይንቀሳቀሳሉ። ባወቁትና ባመኑበት ነገር ላይ እርምጃ ይወስዳሉ። የውጭው ዓለም እንዲቀርጻቸው ከመፍቀድ ይልቅ ቀናቸውን በራሳቸው ፍላጎት ይቀርጻሉ። የመጨረሻው የደካማ ሰዎች ባህሪ ማንኛውንም ዋጋ ከፍለው ቢሆን ምቾት ማጣትን መሸሽ ይመርጣሉ። ደካማ ሰዎች ምቾት የማይሰጥ ማንኛውንም ነገር፣ ውድቀትን፣ ትችትን፣ ፈታኝ ስራዎችን ወይም ስነ ልቦናዊ እድገትን የመሸሽ ሜንታል ፓተርን ወይም ልማድ ያዳብራሉ። ይህ ሽሽት ጭንቀትን፣ ባሉበት መርገጥን ወይም እድገት ማጣትንና ደካማ ማንነትን ይፈጥራል። ታዲያ የጠንካራ ሰው ማንነት ግን እሱን አይፈቅድም። ጠንካራ ሰው ከምቾት ማጣት ከመሸሽ ይልቅ ፊት ለፊት እንዲጋፈጠው አእምሮውን ያሰለጥናል። እድገት፣ ጽናትና እውነተኛ በራስ መተማመን የሚገነቡት በአእምሮና በስሜት በሚፈታተኑት በእነዚህ አስቸጋሪ ጊዜያት ውስጥ እንደሆነ ጠንቅቆ ያውቃል። ታዲያ ከነዚህ ነጥቦች ውስጥ ራሳችሁን ካገኛችሁት ይህ በጣም ጥሩ ነው። ይህ ማለት እናንተ ታማኝ ናችሁ ማለት ነው። ይህ ሐሳብ ዓላማው እናንተን መውቀስ ሳይሆን ግንዛቤ መፍጠር ነው። ምክንያቱም ፊት ለፊት ያልተጋፈጣችሁትን ነገር መለወጥ አትችሉም።